ምን ልታረግ ወጣ ታዲያ? ለምን እዛው ኤፍሬም ባለ ጊዜን አፉን ማስያዝ ነበረብህ። ከገባ በኋላ ከወጣ በኋላ መልሼ ደግሞ ልግባ ወይ? አይገባም እኮ አልገባም፣ ተመልሶም አልገባም። በእውነት ነው ብዬምላችሁ ተመልሶም አልገባም። እግዚአብሔር ይለት ኤፍሬም ባለ ጊዜ እሳት ለኩሶ እንደዚህ መውጫ መግቢያ ጠፍቷቸው ወዲያ ሲሯሯጡ ማለት ነው። ይሰሙታል፣ እዛ ይሰሙታል። ያለ ተመስገን ምን ይለዋል? አይ እዛ መግባት አይጠበቅብህም ይለዋል። እዛ መግባት አይጠበቅብህ ይለዋል። አንዴ ግባ ይለዋል፣ አንዴ መግባት አይጠበቅም። ምክንያቱም ከገባ ሊዋረድ ነው። ተመስገን ራሱ እዛው ገስት ላይ ነው ያለው። ፊቱን ይኸው እንዴት እንደደነገጠ ደንግጦ ነው የወጣው። ናቲ ራሱ ተጨንቆ ማለት ነው። መውጫ መግቢያ አጥቶ መጨረሻ ተሳድቦ ነው የወጣው። ይቅር ሰዎች ይሰብሰቡ ወይም ደግሞ በኮስት ከሰው ጋር አዮ በኮስት ግባና ከሰዎች ጋር ሰዎች ይሰብሰቡ ማለት ኤፍሬም ጋር ህዝቡ እየሰማ ነው። ያንን መጽሐፍ ፊት ለፊት ላይ አውጥቶ ድርሳነ መድኃኔዓለምን ገልጦ እያወጣው ነው። ሚስጥራችን እንዳይወጣብን እባክህ እንደማለት ነው። ቶሎ ወይ አንተ ትግበላ እንትን በልመድ ምንድን ነው ኮስት አድርገውና ሰው ወደ አንተ ወደዚህ ይምጣ። እሱ ደግሞ ልሂድ እንደ አኩቻ ጋር ልግባ እንደ ምናምን ነገር ይላል። መድኃኔዓለም እንደዚህ ሲያዋርዳችሁ የምትጨብጡት የምትይዙት የምትለቁት ያውቃል። አንድ ኤፍሬም እንኳን ብቻ ይበቃችኋል። ሌሎቻችን እንትን ብንል በሆነ ድርሳን ገድላቱ ላይ ያለው መረጃ በሙሉ ሰጥቼው ከዚህ በኋላ እሱን ነው እንደውም የምንልከው። እዚህ አትመጡ፣ እኛም ስንመጣ አታስወሩ ነው ወይ? ኤፍሬም ይህን ቲክቶክ ዘግቶ ከቲክቶክ ላይ መጥፋት አለበት ለእናንተ ሰላም ሲባል ማለት ነው። ከሁለቱ አንዱ እናደርጋለን። ወይ ኤፍሬምን ከቲክቶክ ማባረር አለብን ለእናንተ ሰላምና ደህንነት ሲባል፣ ወይ ካገለገለ ትልልቅ መረጃዎች ይሰጠዋለሁ። ቆይ እንደውም በእውነት መድኃኔዓለም ክርስቶስ ምስክሬ ነው። እስከ ዛሬ ድረስ ያላወጣሁትን እሰጠዋለሁ። ሲያገኝህ እንደ በለዓም አህያ ጠጋ ሲይዞ በአንድ እግሩ ጭንቅላት ላይ በአንድ እግሩ እግርህ ላይ ይረግጣል ማለት ነው። እዛ ቆሎ የሚያስቆረጥም እርገጣ ማለት ነው። ቆሎ አሁን እንትንም ኮብልስቶንም ቢያገኝ ይቆረጥማል። ደንግጦ ስለሆነ ይፈጨዋል በደንብ አድርጎ ጊዮርጊስ እንደተፈጨው በዚህ ድንጋጤ ይሸረክተዋል በደንብ አድርጎ። አምስቱ አዕማደ ምስጢር እንደተባለ አምስቱ ሥላሴ ልጁ እኮ ራሱ ታውቃለህ፣ ምንም አያውቅም። የቤተ ክርስቲያኒቷን ትምህርት እኮ አያውቁም እኮ ከጎግል ውጭ ገድልና ድርሳናት የቤተ ክርስቲያኒቱን እኮ ቤተ ክርስቲያኒቱን እኮ አያውቁም። ባለፈው መልክ በል ስትለው እኮ መልክ ማለት ዲያቆነኛ አለና መልክ ሁሌ ኪዳን ላይ የሚቀርብ መልክ ነው እንግዲህ ያንን በል ስትለው ቤተ ክርስቲያኒቱን አያውቁም። ወዳጆች እዚህ ስራ ያላቸው ኦርቶዶክሳዊ they don't know about the church። በቃ የቤተ ክርስቲያኒቱ መጽሐፉን አያውቁም፣ መልካ መልኩን አያውቁ፣ ድርሳናቱን አያውቁም፣ ገድላቱን አያውቁም። ምንም ሳያውቁ ጎግል ላይ አንብበው ይመጡና እኛንን ቤተ ክርስቲያንን እንትን የምንለው ከዛ በያችን ቀዩን ባለ ሊፕስቲኳን መጽሐፍ ቅዱስ እያዞሩ ኦርቶዶክስና አዎ መጽሐፍ ቅዱስ አለ የለኝም፣ ምንድን ነው ያለ? መዝገበ ጸሎት ነው ያለ። እችን እንካ አትሸውድም። መጽሐፍ ቅዱስ ሰጥታ አትሸውደው። መጽሐፍ ቅዱስ ሙስሊሙን ገዝቶ አስቀምጦታል። ቤተ ክርስቲያኒቱን ምንም የሚያውቁት ነገር የለም። እግዚኦ ብሎ የወጣ እኮ ነው ይመስለኝ እኔ ባይዘዌ ያን ተአምረ ኢየሱስ ላይ ያለውን ነገር ቤተ ክርስቲያኒቱም አታውቃቸውም ነው። እነሱም ቤተ ክርስቲያኒቱን አያውቁም፣ ቤተ ክርስቲያንም እነሱን አታውቃቸውም። በራሳቸው አፍ ምን እንደሚሉ ሰማለኝ። በባለፈው ነው ያገኘኋቸው። እንደዚሁ ግን መስቀሉ ምንድን ነው? መስቀሉ ምንድን ነው? ኮፍያ ነው ምንድን ነው? መስቀሉ የላሊበላው የሚባለው ነው። የላሊበላው የሚባለው አይገባ ነው። እነሱም ቤተክርስቲያኒቱን አያውቋትም። ትናንትና እንዳልከው እኔ ጋር መጥቶ ዲያቆን ነኝ ብሎ የሰጠኝን ጳጳስ ልንገርህ አለኝ። በገንዘብም ሰጥቶት ሊሆን ይችላል። ግን አንድ ዲያቆን ካርድ ስለያዘ አይደለም። መልከ ማርያምን መልካ ኢየሱስን ማወቅ አለበት ቢያንስ።
ወይ ባለበት ደብር መልካ ማርያምና መልካ ኢየሱስ እንዳለ ሆኖ ደግሞ ጊዮርጊስ ከሆነ ጊዮርጊስ፣ መልካ ጊዮርጊስ፣ መድኃኔዓለም ከሆነ መልካ መድኃኔዓለምን አብሮ ማወቅ አለበት። ለዝክረ ስምኪ ነው የጠየቁት አልልም ማለት ግን ቆይ እነሱ ቤተክርስቲያኒቱን አያውቁም። ኦኬ ቤተክርስቲያኒቱም እነሱን አታውቃቸውም። ምን እንደሚል ስማ ከራሱ አፍ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው ወይት ፓስተሮቻቸው ድጋፍ አለ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡ። ቢያውቁንም ምን አለ መጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡ። ለገንዘብ ብለው አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ሰውረን ከሰዓቷ ሄተን እንደው ባንፍጨረጨር ስንቱ ጴንጤው ስንቱ ሰልሞ ነበር። አየህ መፍጨርጨር ነው የያዙት ማለት ነው። ተነካው ልደትዬ፣ ልቤ ውስጤ ተነካ። እንደው ሶፍት ቢኖር ባለቀስኩል፣ ግን የማልቀስ ፕሮግራም የለኝም ዛሬ። ሲኖዶስ ያውቀን እንትና ልክ እንደ መንግስቱ ኃይለማርያም እኮ ነው። 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። ሲኖዶስ አያውቀንም፣ ቤተ ክህነት አያውቀንም። የሰላ ድንጋይ በራሳችን መሳሪያ አይደለ ወይ የምንሞተው? ማን ማስታጥቀው መሳሪያ ያላለው? መንግስቱ ኃይለማርያም። ከዛ ወጥቶ ሲኖዶስ ይተቻል። ሰንበት ትምህርት ቤት አያውቃችሁም እናንተ። አቤቱ እኛን እኮ ግን ምን ሲሉን ነበር? እናንተ ፕሮቴስታንት አባት የላችሁ፣ ፓስተር የላችሁ፣ እናት የላችሁ፣ አጎት የላችሁ፣ አያት የላችሁ ሲሉን፣ እኛ ግን ሲኖዶሱ አለን፣ አባቶች አሉን፣ ብንጣላ የሚያስተርቁን፣ በትምህርትም ብለን ብንል ይኸው ተፋጁልህ አልኩ። እንደ ደብረ ብርሃን በግ እርስ በርስ ተዋግተው ማርያም ጥንታ አጥብሶ አለባት የለባትም፣ አለባት የለባትም ብያለሁ፣ አለባት ብያለሁ፣ የለባትም። ከዛ ጭቅጭቅ ሊቃውንቱ ይምጡ ተብሎ ይጠየቅ ተብሎ ዲያቆን ሕዝቅያስ ሲጠይቅ 21 ሊቃውንት ጋር ደውዬ 21 አይነት ነገር ነው የነገሩኝ ብሎ አለ። በጥንታ አብሶ ጉዳይ እንኳን በትምህርቱ አይደለም በሀሳቡ እንኳን እርስ በርስ አልተስማሙም ወገኖች አለ ዲያቆን ሕዝቅያስ። 21 ነገር የታለ ግን አንድነታቸው? እሺ በነገረ ክርስቶስ አልተስማሙ። እኛ ጋር ሲሆን ብቻ ነው ሶራምባ ሆቴል ተሰብስበው እና የተባሉት ይሄም አሁን እዚህ ያለው በሙሉ መረጃው ያኔ እንደደረሰኝ ማለት ነው። በስርዓት እንዳለ ተሰብስበው የሊቃውንት ጉባኤ ይመጣል ተብሎ ሲባል ማንም አልመጣም። ከጠቅላይ ቤተ ክህነት ማንም አልመጣም። ከብፁዓን ሊቃነ ጳጳሳት ማንም አልመጣም። ማዕከላቸው የተገኘ መምህር በረከትና ዲያቆን ያረጋል አበጋዝ የሚባሉ ሁለቱ ናቸው። አይቲ መምህር በረከት የዛኛው ሌላኛው ይመስለኛል ወይ ብቻ አንድ የሆነ በረከት ይመስለኛል አይደል ነው። እና ዲያቆን ያረጋል አበጋዝ ብቻ። ከዛ ቢጠበቅ ከጠቅላይ ቤተ ክህነት አንድ አልመጣላቸው፣ ከሊቃውንት አንድ አልመጣላቸው፣ ከቅዱስ ሲኖዶስ አንድ አልመጣላቸው። ሶራምባ ሆቴል ስብሰባ አድርገው
እርስ በርስ የሚጠጡትን ጠጥተው የሚበሉትን በልተው ሳይስማሙ ተለዩ ማለት ነው። ይመጡና እኛ ሲኖዶስ አለን፣ አንድ እናት አለችን፣ ቅድስት ኩላዊት ቤተክርስቲያን በክንፎቿ የተጠለልን። ይመጣና ደግሞ ፕሮቴስታንቱ ፓስተሮች አሉት፣ ሲኖዶሱ ማን ነው ካውንስሉ ያውቃቸዋል። እኛ ግን አባት የለን እናት የለን። እንዴ በቃ እንውሰዳችኋ። ታዲያ እንውሰድና እናሳድጋችሁ። ምናተ ከዛ አባቶችን እንደውም ኤፍሬም ባለ ጊዜ እንግሊዝ ሀገር ስለሚኖር ኦርፋኔጅ ሰራቸው። ሁለቱን ወስዶ ያሳድግ ስማቸውን እና ፎቶቸው ተለጥፎ በየሀገሩ ይወሰዱና ይደጉ። በቃ ተረገባችሁ። ፓስፖርት እንዲያወጡ ነገሯቸው። ወዳጆች ያውጡና እናሳድጋቸዋለን። የልደት ሰርተፍኬት ይዘው አይኖጣላችሁ። ለእናንተ ይገርማሉ። እንደዛ እንዳልገደሏችሁ፣ እንደዛ እንዳላባረሯችሁ፣ እንደዛ እንዳላሳደዷችሁ እናንተም አሁን ሰው ሆናችሁ መናቅ ጀመራችሁ። ሱብሃንአላህ ይገርማል። ግን ጊዜ ስንቱን ነገር አያሳይ።